ኢራን ለእያንዳንዱ ወታደራዊ አዛዥ ቢያንስ 3 ተተኪዎችን መመደቧን ይፋ አድርጋለች። ከፍተኛ በተባለ የአየር ድብደባ ምክንያት የፕሬዝደንቱ ጽሕፈት ቤት ላይ ጉዳት መድረሱ ተዘግበዋል። በሌላ በኩል ደግሞ አሜሪካ ኢራን ውስጥ ከ1700 በላይ ኢላማዎችን መምታቷን አስታውቃለች። በቅድሚያ ኢላማ የተደረጉት ለዘመቻው እንቅፋት የሚሆኑ ስፍራዎች እንደሆኑ ነው ዋሽንግተን የጠቀሰችው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። ከመካከለኛው ምስራቅ ጦርነት ጋር በተያያዘ የያዝነውን የሰዓቱን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ኢራን ለእያንዳንዱ ወታደራዊ አዛዥ ቢያንስ 3 ተተኪዎችን መመደቧን ይፋ አድርጋለች። የአሜሪካና የእስራኤል ጥቃትን ተከትሎ እየተበራከተ የመጣውን የአመራር ግድያ ስጋት ለመቀነስ ኢራን ለእያንዳንዱ ወታደራዊ አዛዥ ቢያንስ 3 ተተኪዎችን መመደቧ ተገልጿል። የኢራን መከላከያ ሚኒስትር ቃል አቀባይ እንደገለጹት እያንዳንዱ አዛዥ ቢያንስ 3 የተሾሙ ተተኪዎች አሉት። አዛዦቹ ከተገደሉ የአመራር ክፍተት አይገጥምንም ብለዋል። በጦርነቱ መጀመሪያ ላይ መሪያችንን መግደል ውድቀትን ያመጣል ብሎ ጠላት ያምን ነበር፣ ይህ ግን የተሳሳተ ስሌት ነው ሲሉ ተናግረዋል። ኢራን በኒውክሌር ጣቢያዎቿ ላይ ለተሰነዘሩባት ጥቃቶች የአጸፋ እርምጃ መውሰዷን ተከትሎ በተባበሩት አረብ ኤምሬትና በሳውዲ አረቢያ መሰረተ ልማቶች ላይ የድሮንና የሚሳኤል ጥቃቶችን ሰንዝራለች። የተባበሩት አረብ ኤምሬትስ መከላከያ አብዛኛዎቹን ጥቃቶች ማክሸፍ ቢችልም ከተመቱት ድሮኖች የወደቁ ስብርባሪዎች በፋጃይራ የነዳጅ ማዕከል ላይ የእሳት አደጋ ማስከተላቸው ታውቋል። በዚህ ጥቃት ሳቢያ 3 የውጭ ሀገር ሰራተኞች ህይወታቸው ሲያልፍ 68 ሰዎች ደግሞ ቀላል ጉዳት ደርሶባቸዋል። በተመሳሳይ ሁኔታ በሳውዲ አረቢያ ዋና ከተማ ሪያድ የሚገኘው የአሜሪካ ኤምባሲ ቅጥር ግቢ ጥቃት እንደደረሰበት ታውቋል። ይህንን ተከትሎ ኤምሬትስ ወደ ዱባይ የሚደረጉ በረራዎችን ያቋረጠች ሲሆን ፈረንሳይ ደግሞ ጥበቃ ለማድረግ የራፋኤል ተዋጊ ጄቶችን ወደ ቀጠናው አሰማርታለች። የኢራን መንግስት ዋነኛው ወታደራዊ ኃይል እስላማዊ አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል ዝተዋል። መሪው ቴህራን ውስጥ በተፈጸመ ጥቃት የተገደሉበት የአብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ ሞሐመድ ናይም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽም ተናግረዋል። ጀነራሉ ታስኒም ለተባለ የአገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቀቻቸው ዘመናዊ ሚሳኤሎች የሲኦል በሮች በአሜሪካና በአጋሯ በእስራኤል ላይ በከፍተኛ ሁኔታ ይከፈታሉ ብለዋል። 5ኛ ቀኑን በያዘውና ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ ሀገራት ላይ የምትፈጽመውን የሚሳኤልና የድሮን ጥቃቶች ቀጥላለች። አብዮታዊ ዘቡ አዲስ በተሾሙለት አዛዥ አህመድ ቫህዲ መሪነት ተልእኮውን በሙሉ ኃይሉ ያለማቋረጥ በመቀጠል ጠላቶቹን እንደሚበቀል ቃል አቀባዩ ተናግረዋል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉ የኢራን ወታደራዊ ተቋማት መካከል አንዱ የሆነው አብዮታዊው ዘብ የተገደሉበትን አዛዦችና አባላቱን ሰማዕታት ከማለት ባለፈ ደማቸውን በመበቀል ጠላቶቻችንን አሳፋሪ ሽንፈት እናከናንባቸዋለን ብለዋል። ኢራን በባህሬን በሚገኘው የአሜሪካ አየር ኃይል የጦር ሰፈር ላይ በፈጸመችው የሮኬት ጥቃት ከፍተኛ ጉዳት ማድረሷንም ነው ያስታወቀችው። ፋርስ የተሰኘው የኢራን ዜና ወኪል ያጋራው ተንቀሳቃሽ ምስል ተከታታይ የሮኬት ጥቃቶች በርቀት የሚገኝ ኢላማ ላይ ሲወነጨፉና ሲፈነዱ ያሳያል። የኢራን አብዮታዊ ዘብ በባህሬን ሼክ ኢሳ ክልል በሚገኝ የአሜሪካን አየር ኃይል ማዘዣና ሰራተኞቹ ህንፃ ላይ የፈጸማቸው የድሮንና የሚሳኤል ጥቃቶች የነዳጅ ታንከሮችን ማፈንዳቱ ተገልጿል። አሜሪካ በጉዳዩ ላይ እስካሁን የሰጠችው ምላሽ የለም። የእስራኤል መከላከያ ኃይል በበኩሉ የቴህራን አመራሮች በሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዝደንቱ ጽሕፈት ቤት ላይ ጉዳት ማድረሱን አስታወቀ። የእስራኤል መከላከያ በቴሌግራም ገጹ ላይ ባወጣው መግለጫ በፕሬዝደንቱ ጽሕፈት ቤትና በኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታ ድብደባ መፈጸሙን አስታውቋል። ወታደራዊ የስልጠና ተቋማትና ሌሎችም የኢራን መንግስት ቁልፍ መሰረተ ልማቶች ላይ ጥቃት መድረሱም ተገልጿል። ኢራን በፕሬዝደንቱ ጽሕፈት ቤትም ሆነ በፕሬዝደንቱ ላይ ስለደረሰባቸው ጉዳት እስካሁን የገለጸችው ነገር የለም። በሌላ በኩል አሜሪካ ኢራን ውስጥ ከ1700 በላይ ኢላማዎችን መምታቷን አስታውቃለች። በቅድሚያ ኢላማ የተደረጉት ለዘመቻው እንቅፋት የሚሆኑ ስፍራዎች እንደሆኑ ተጠቅሷል። ቅዳሜ ዕለት በኢራን ላይ በተከፈተው ጥቃት በ3 ቀናት ውስጥ ከ1700 በላይ ኢላማዎችን ኢራን ውስጥ መምታቱን የአሜሪካ ሰራዊት ማዕከላዊ እዝ ሴንትኮም ያወጣው መረጃ አመልክቷል። በጥቃቶቹ ኢላማ ከተደረጉት ስፍራዎች መካከል የሚሳኤል ማስወንጨፊያዎች፣ የባህር ኃይል መርከቦች፣ ባህር ሰርጓጅ መርከቦችና የመቆጣጠሪያ ማዕከላት ይገኙባቸዋል። ማዕከላዊ እዙ ጨምሮም ለእነዚህ ጥቃቶች በርካታ ተዋጊ ጄቶችን ጨምሮ የጦር አውሮፕላኖች፣ ሚሳኤሎችና የጦር መርከቦች ጥቅም ላይ እንደዋሉ አስታውቀዋል። መረጃው በ72 ሰዓታት ውስጥ በኢራን ላይ የተፈጸሙ ጥቃቶችን ዝርዝር ያወጣ ሲሆን በቅድሚያ ኢላማ የተደረጉት ለዘመቻው እንቅፋት የሚሆኑ ስፍራዎች
እንደሆኑ ተጠቅሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራኖች ከኛ ጋር መነጋገር ቢፈልጉም እኔ በጣም ዘግይታቸዋል ብያቸዋለሁ ሲሉ ገልጸዋል። አሜሪካ አሁን ባላት ክምችት ብቻ ማንኛውንም ጦርነት ለዘላለም መዋጋት እንደምትችል የተናገሩት ትራምፕ የቀድሞውን ፕሬዝዳንት ጆ ባይደንን ክፉኛ ተችተዋል። ፕሬዝዳንት ዶናልድ ትራምፕ የኢራን ባለስልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው ነገር ግን ጊዜው እንዳለፈባቸው እንደነገሯቸው ገልጸዋል። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት የኢራን ወሳኝ ተቋማትና መሪዎች መመታታቸውን ጠቅሰው አሁን ለንግግር ጊዜው እንዳለፈበት ጽፈዋል። የአየር መከላከያቸው፣ የአየርና የባህር ኃይላቸው እንዲሁም አመራራቸው በሙሉ የሉም ሲሉ ነው ፕሬዝደንቱ የጻፉት። ፕሬዝደንቱ ይህንን ጽሑፍ ዋሽንግተን ፖስት ላይ ከወጣ የትራምፕ መርህ መወለድ በሚል ርዕስ ከወጣ ጽሑፍ ሊንክ ጋር አያይዘው ነው ያሰፈሩት። እነሱ መነጋገር ፈልገው ነበር፣ እኔ ግን በጣም ዘገየ አልኳቸው ሲሉ ጽፈዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መግለጫ ሀገራቸው መካከለኛና መካከለኛ ደረጃ ያላቸው ጥይቶችና የጦር መሳሪያዎች በከፍተኛ ሁኔታ እንዳሏት ገልጸዋል። ፕሬዝደንቱ አክለውም አሜሪካ አሁን ባላት የጦር መሳሪያ ክምችት ብቻ ማንኛውንም ጦርነት ለዘላለም መዋጋት እንደምትችልና የጦር መሳሪያ አቅርቦቷም ገደብ የሌለው መሆኑን ጠቁመዋል። አሜሪካ ተዘጋጅታለች፣ በትልቅ ድልም ለማሸነፍ ዝግጁ ናት ሲሉ ባስተላለፉት መልእክት በድፍረት ተናግረዋል። ትራምፕ በዚህ መግለጫቸው የቀድሞውን ፕሬዝደንት ጆ ባይደንን ወቅሰዋል። ባይደን እጅግ ዘመናዊና ውድ የሆኑ የአሜሪካ የጦር መሳሪያዎችን ለዩክሬን አሳልፈው ሰጥተዋል ሲሉ ነው የወነጀሏቸው። በኢራን ላይ እየተሰነዘረ ያለውን ወታደራዊ ጥቃት ተከትሎ በኔቶ አባል ሀገራት መካከል ከፍተኛ ፍጥጫ መፈጠሩ ታውቋል። ዶናልድ ትራምፕ በማህበራዊ ድረገጻቸው ባወጡት መረጃ መሰረት ስፔን ለአሜሪካ ጦር ድጋፍ አንሰጥም በማለት በሮቿን መዘጋጋቷ ታውቋል። ስፔን በግዛቷ የሚገኙ ወታደራዊ ካምፖች ለጥቃት ዓላማ እንዳይውሉ መከልከሏ ከአሜሪካ መንግስት ጋር እንዳቃቃራት ተገልጿል። በሌላ በኩል ጀርመን ለአሜሪካ ያላትን አጋርነት በቁርጠኝነት አሳይታለች ተብሏል።